አዎ አፉዬ አዎ ያለምንም ጥርጥር እውነት ነው። አንተ የማን ልጅ እንደሆንክ እናት ብቻ ነች የምታውቀው። ስለዚህ አንተ እየጸለይክ ፍዳህን እያበላ እንደው ዲቃላ ብትሆን እኮ እናት አልነገረችም። የገነም ጀሃነም ገባው ማለት ነው። ይሄ ጤናማ ነው ካዳ? ምንም አሳማኝ አይደለም። ትክክል ትክክል። እና እንዴት ታዩታላችሁ ይህንን ነገር? ንብረትስ አትወርስም ሲባል ሁሉም ጀሃነም ነው የሚገባው። እና ይህ ፍትሃዊ ነው ብለህ ታምናለህ? እዚህ ምድር ላይ የለም ፎያ ሁሉም አይቀራትም ገቢ ነው። እና ታዲያ አንተ እንደምትለው ከሆነ ሁሉም እናታችንን ብቻ የምንጠይቅ ከሆነ አንተም እናትን ትጠይቃለህ ማለት ነው። አንተም እናትን ነው የምትጠይቀው ፎያ። አይ እኔማ ችግሩ ምንድነው እሱ አንደኛ ባልጠይቃትም ዲቃላ እኔ ቀጥታ ገሃነም ይገባል የሚል ስለሌለን አያስጨንቀኝም። አሁን እያስጨነቀኝ ያለው እንዴት እንደው ታውቃለህ ፎይ እናንተ ጋር ስለሌለ አስተምሮታችሁ ስለሌለ ማለት ነው። ሐዲሱ ከተጻፈ ወዲህ ችግር የለውም። እሺ እንበል ያመለጠ ያመልጣል፣ ችግር የለውም። ሐዲሱ ሳይጻፍ በፊት የነበሩት እንዴት ነው? ሷሃባዎች የነበሩት እንዴት ነው የሚሆኑት? በምን አይነት ዘዴ ነው? እስኪ ያስሩዱን። እስኪ ናስር። እኔ ሳስበው እንደውም ይሄ ሐዲስ ማለት ነው ይሄ ሐዲስ ሲያስበው የተጻፈው ናስሩ ልክ አላዋጣም ብሎ ይሄን ሐዲስ ሳስበው ምን እንደሚመስለኝ ታውቃላችሁ? አንድ ሙስሊም ይሄን ሐዲስ ጋር ከአጻፈው ጋር ሌላኛው ዲቃላ ይጣላሉ። ከዛ እንዴት ልበቀለው አለና ዲቃላ ንብረት ወርስም ብሏል መሐመድ ነብያችን። ዲቃላ የተወለደ ልጅ ንብረት አይወርስም፣ በአባቱም ስም አይጠራም፣ ገነትም አይገባም ብሏል። እንዲህ ካለ ተበቀላል ተበቀለም ያንን ዲቃላውን ወይ ይኸው አባቱ እንትን ገነት አይገባም ያለበትን ቦታ ሁለት ሶስተኛ አሁን አሳየን እኮ ክፈትለት ድጋምን ነው እየገባሁ ነው ገና ሊየውና መልስላችኋል። እሺ ክፈትለት። ያው ሙስናድ አህመድ 6892 ላይ ይገኛል። from the prophet he said no disobedient person, alcoholic, berber and or illegitimate child will enter paradise. ማይታዘዝ እኔ ጋ ነው እንትን የሚለው ብዥ የሚልብኝ ወደ ላይ ወደ ታች እየሆነብኝ ነው። ይዘገያል መሰለኝ አንተ ጋር እንዴት ነው? አይደል ነው። እሺ ቤላ ቀጥይሽ ወይንም ይታይሻል። ቤላ ላንቺ ቼኖፍ ናሬሽን ምናምን ነው የሚታየኝ እኔ። እኔስ እሺ እንደዚህ ይላል ማይታዘዝ አልኮሊክ የሆነ ይሄ ጉቦ የሚቀበል ህገወጥ የሆነ ገነት አይገባም ይላል። ኦኬ ወጣ እንደ እንትና አስቸጋሪ ነው። በሉ በርቱ። አትርሷ አላቅም ብቻ ምን ይቀራል? አሁን እኮ ቀጥታ በቃ ልጄ ጋር እንዴት ሰው ሽንቱን እንዴት ይክዳል? እንዲክድ ይደረጋል? እናቴ ነው ያደግኩት፣ ግን ከሙስሊም እህት ወንድሞቼ ነው። በተለይ ታናሽ እህት አለችኝ በጣም ወዳት። አስበው እሷን እንዳገባ ይፈቀድልሃል ስትባል ይሄ ሃይማኖት አይደለም። ከሞራልም አንጻር አይመጣውም፣ ከድህነትም አንጻር አይመጣውም፣ ከምንም ነገር አንጻር አይመጣውም። ኦኬ እሺ ንብረቱን እሺ ይሁን እንቶ እኔ ደርሶብኛል፣ በንብረቱም ደረጃ ደርሶብኛል። እኔ ንብረቱን እሺ እንቶ እህትህን እስከ ማግባት ደረጃ
እኔ እንዴት ነው ይቺን እህቴን ማግባት ትችላለህ? እህትህ አይደለችም፣ የሸሪያ እህት አይደለችም። እንደማንኛውም ኢትዮጵያዊ እህትን ያት ስትባል ህሊናስ ልቦናስ ይፈቅደዋል? ይሄ ትክክለኛ ሃይማኖት እንዳልሆነ ከበቂ በላይ ማስረጃ ነው። እስልምና ውስጥ ይህንን አውቆ አንድ ሰው ሰከንድ መፍጀት የለበትም ብዬ አምናለሁ። ሰከንድ፣ ትንሽ ሰከንድ እስቲል እሱ አሁን አይኗ ጭፍን ነው፣ አትሰማኝም። እሷን ለማውጣት ግን እንጠራለሁ። ኦኬ ለምን ይሄ የገባትለት ይሄን አንደርስታንድ ካረክ ሰከንድ እስልምና ውስጥ መቀመጥ የለብህም። ሌላ ቁርአኒስት ልሁን እንደዚህ ልሁን ማለት አይጠበቅብህም። እስልምናውን ለቀ መውጣት ነው። እኔ ብዙ ጠይቄያለሁ። ሲሰጠኝ የቁርአን አያ ማንም በማንም እንትን አይልም። ሱራ 6 እንትንና 140 64 ምናምን እንደዚህ አካባቢ ያሉትን የቁርአን አዮች። ነገር ግን ቀጥታ ደግሞ መተህ እዚህ ጋር ሐዲሱን ደግሞ ብታይ ይሄን ሐዲስ በብዙ ዘገባ ታገኘዋለህ። በሰሂህ ሱናን አቢ ዳውድ ላይ፣ ሱናን ኢብን ማጃ ላይ በሰሂህ መልኩ የመጣ ሐዲስ። ይሄ እምነት ሊሆን አይችልም። ከፈጣሪ የመጣ የነብያት ሃይማኖት በተአምር ሊሆን አይችልም። እና ይሄንን በደንብ ሙስሊሞች ልብ እንድትሉ ትፈልጋለሁ። እኔ በግሌ ማለት ነው። ከበቂ በላይ በቃ ማስረጃ ነው ብዬ ስለማመን። ስለዚህ ወገኖቼ፣ ዘመዶቼ፣ እናቶቻችሁ አንዳንድ ሀዲሶች አሁን ባለፈው ስታነብ የሰማኋቸው ሀዲሶች አሉ። ባሪያዎቹን አሁን መጠቀም ይችላል። እነዛስ ቢወልዱስ እንዴት ነው የሚሆኑት? ባሪያ ከወለደች ምን በቃ ባሪያ ዝም ብሎ ነው የሚጠቀምባት። እንዳወልድ ግን አዝል ማድረግ ይችላል። መሐመድ የፈቀደዋል። አዝል ማለት እንዳትወልድ ውጪ የዘር ፈሳሻቸውን እንዲያፈሱ ፈቅዷል፣ ከባሪያ ላለመውለድ። ግን ያቺ ሴትዮ የአላህ ባሪያ አይደለችም? የአላህ ፍጡር አይደለችም? ተወና ምን ችግር አለው? በቃ ቁርአኑም ላይ እኮ ፈቅዶታል ይሄንን። ቁርአኑም ላይ እኮ ፈቅዶታል ይሄንን። በሚመቻቸው ነው። ቁርአንም ላይ እኮ አለ። ሱራ 7:30 አንዴ ክፈተው ቪኪ። ቁርአንም ላይ ከሚስቶች በተጨማሪ በእጆቻችሁ ንብረት ያደረጋችኋቸውን ለእናንተ ሐላል ናቸው ይላል፣ የተፈቀደ ነው። ስለዚህ ከሚስት በተጨማሪ ባሪያንም እንደ ሚስት ወሲብ ማድረግ የተቻለ ነው። አሁን አስከፊው ነገር ምንድነው? እሱ እነኚህ ከወለዱ በኋላ ደግሞ ገሃነም የሚገባ ከሆነ ልጁ ንብረትም አይወርስ ከሆነ ዝገት ፓርቲ ይኖረዋል ማለት ነው። አባታቸው ቢወለዱ እንኳን ማለትም ከእናታቸው ባል ቢወለዱም እንኳን ዲቃላ የሚሆኑበት ደግሞ 90% አለ። እንዴት አትሉም? መረጃ ሳይኝ ባይ ተረጋጊ። አንዳንድ እንዴት ባልየው ወሲብ ሲያደርግ ምንድን ነው የሚባለው? እሱን ካላለ ሴጣን አብሮት ሊጋራው ይችላል። ንያለ እሱማ ንያለን ንያውን ካላለ ያው ሰይጣን ጋር እንደተኛ ነው የሚቆጠረው። ስለዚህ አባትህ ከእናትህ ጋር የተኛ ለታ ብሏል አላለም? ኡፎይ አይደለም ዲቃላ እኮ አይደለም አይባል። አሁን ንያ ማለት ለምንድን ነው? ያ ልጅ ሰይጣን እንዳይጠጋው የተወለደው ልጅ በክፉ ነገር እንዳይጠጋ ነው አይደለም። ምንም ፖለቲካ እኔ ባለፈው መልስ ሰጥቻለሁ። አይደለም ልጠይቃት ከእነሱ ቤት ስለማያስገቡኝ እሷን ልጠይቃት እስኪ። ከእውቀትም እኔ ትንሽ ያነስ ስለምል ምናልባት ካወቀች አላህ ብላ ነው የመጣችው። እስኪ አንተ ራስህ ማነክ ፖለቲካ ለመስራት ምንም አትሞክር። እኛ ይኸውልህ ዲቃላ አይባልም። ኒካ ሳይጻፍ በፊት ሐዲሱ አዳምጪኝ አንድ ጊዜ እህታለም። እሺ አንድ ጊዜ ጥያቄ ልጠይቅሽ። አትጠይቀኝ። እኔ ልጠይቅ ነው የገባሁት። ይኸውልህ እፎይ ላወራ ንግግር ብቻ መልስ ልስጠው ብዬ ነው። ሳምታኛል አይደለም? ኒካ ያላችሁ ሰሃቦች አንድ ሰው ኒካ እስካለው በጂሃድ የሞቱ ሰሃቦች በጂሃድ ይሄ ኪታብ ከመጻፉ በፊት የነበሩ ሰሃቦች እነ ቢላል ምሳሌ አባታቸውን አይታወቅም ይባላል። እንዴት ነው የሚሆኑት? አሁን ኒካ የለም፣ እነሱ ሲወለዱ ኒካ የለም። መልስ ልሰጠው ነበር አለ እፎይ። አሁን ሚነየን እያለ ምናምን እያልከ ነበር እንደ ሙስሊም ሰራርተ እና በአንተ ቤት ፖለቲካ ለመስራት ነው የገባው። ችላል መልስ ስጠው። ራስን ችላይ እኔ ራስን እየፈለኩ ነው። በሹራት ተክተኪ አላህ
ተረጋጊና ፈልጋ መልስ ስጠው። ለእፎይ መልስ ልሰጠው ነበር። አሁን ቀድኝ የነበረው ስጠው። ተረጋጊ ፕሊስ። አትጪ እንትን አይደለም እፎይ አትማውተኛ እንዴ ላውራ ለሱ መልስ ልሰጠው። ምንድነው አንተ ሁሌ እንደዚህ አትጪ። ሰካራም ቤት አይደለም ቤቱ። ተረጋጊ። ስርዓት የሚባል ነገር ልመጂ። ቅድሜ አልጮኩም። እኔ ለሱ መልስ ልሰጠው ብዬ ነው እንዴ። አሁን መልስ ልሰጥክ ነበር ያለ ምናምን እያለ እንደ ሙስሊም ይሰራራ ሞከረ አይደል? ራሱን ይቻላል። ራሱን ብሎ እኔ ለምንድን ነው ከኔ ሰብት ይሻል ምናምን ይላል። ሙስሊም ነህ አንተ? ይሄ ፋጡማ አባት አንተ ሙስሊም ነህ? እኔ አዎ ሙስሊም ነኝ። ታውቁ አንድ ጊዜ እኔ አዳምጡ ስትባሉ የማዳመጥ ችሎታ ከመጽሐፉ በመጀመሪያ እንትኑ ክፈቱ። ኦራይት በራስህ ሼኮች ምላሽ እንስጥ ቅድሚያ፣ ከዛ ከመጽሐፉ ምን ይጥላል። ወንድሞቼስ እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። የእነሱን ሆነ በስተቀር ምንም ግንኙነት የለህም አንተ። አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ግንኙነት የለም እና እነዚህ ሴቶች ምን ተብሎ የተጠየቀው? ቪዲዮ ጭንቅላት የሌለውን አካል የሚያመልኩ ምን ያህል ተቂያ እንደሚሰሩ፣ ምን ያህል ውሸታም እንደሆኑ፣ ምን ያህል አጭበርባሪ እንደሆኑ አብዱል ፈትህን ታዩትና እስልምናን በዚህ ትደመድማላችሁ። የፊታችሁ ደግመን እናሰማችኋለን፣ መጽሐፉንም እናሳያችኋለን። አሁን የተጠየቀው ምንድን ነው? መልስ በስርዓት ባይዞ ሴጣን በጣም ከባድ ነው። አይምሯቸው ወጥሮ ስለያዛቸው ካልዋሹ በቀር ህልውና የላቸውም። የፋጡማ አባት ሰምተሃል ይህንን ቪዲዮ አይደለ? ምን ተብሎ ነው የተጠየቀው? ከክርስትና የቆየች መሰለኝ፣ ከክርስትና የቆዩ መሰለኝ። እኔ አልሰማሁትም ቪዲዮን። አሁን ግን እኔ አሁን ጥያቄ የሆነብኝ ያን አይደለም። አሁን ራሱ አይ ሁለታችሁ ሚዩት አድርጉ። ደግማችሁ ስሙ። እስር ያላችሁ አትጩ። ከስር ያላችሁ እባክህ አብዱልፈትህ ጭንቅላት የሌለውን አካል የምታመልኩ ከስር ያላችሁ ወንድማችሁ አብዱልፈትህ እንዲህ እያደረገው ያለው ለመውጣት ነው። ታዘቡ። እስልምና ለውሸት አይቆምም። እኔ አልወጣም። ቅድም የፋጡማ ማን ነው ሲጀመር? ታዘቡ በደንብ ምን ያህል እውነትን ለመደበቅ አዳምጥ። ፖለቲካ ትስራ ራስህ አዳምጥ። ይኸው ምን አገባህ? ከሱ የተወለዱ እህትና ወንድሞች አሉ። የእነሱንስ እንዴት ነው የሚታየው? ያዘው። እሱ የወለዱት ማለት እሷ ከሰለመች ከማን የተወለዱት? ለምን ቪዲዮውን ትቆርጠዋለህ? ለምን ቪዲዮውን ቆረከው? ከማን የተወለዱት? እባክህ አዳምጥ። ከሱ የተወለዱ ከማን የተወለዱ ወንድሞች አሉኝ። በእናት አንድ ያልሆኑ ከማን ንገረኝ። ከማን የተወለዱ? ከአባቱ። ከማን የተወለዱ? ከአባቱ። የማንኛው አባት? መልሶ አሁን ቪዲዮውን መልሶ ቪዲዮውን መልሶ እሺ መልሰዋለሁ። ጨረሰ። ካልሰማው ግን ስለማይገባ አታደንቁረን እባክህን፣ በመሀል እየገባ ከስር ያላችሁ ግን ቢኪ ከስር ያለው በደንብ ስለሚያስተውል አንዴ ቢኪ ፍርዱን ምን ተወው፣ ከስር ላለ ስለሆነ ይሄ ፋጡማ አባት ሲጀመር ነው ሙስሊም አይደለም። አስገብተህ ፖለቲካ አይ ሁለታችሁም ዝም በሉ። ማይክ ክርስቲያኖች ማይክ እንዳታነሱ። ሙስሊም አይደለም ሲጀመር አንተ ታውቃለህ። ሙስሊም አይደለም። ፕሊዝ ሌላ ቪዲዮ አለ እና በግልጽ ያብራሩበት ቪዲዮ አለ። የ2 ደቂቃ ቪዲዮ ቤላ ልኬልሻለሁ። ለቪኪ ላኪለት። እዚህ ጋር ቶሎ ስላልመጣልኝ ነው። በግልጽ ይሄ እኚሁ ሼክ ራሳቸው በግልጽ ተንትነው ያብራሩበት። እኛ ይኸውልህ ማስረጃ ሳንይዝ ያለ ጥናት አናወራም።
ይሄ የልቤ ቁስል ነው። እኔ ታመምኩበት 24 ሰዓት ባገለግል የማይቆጨኝ ከዚህ ጨለማ እንድትወጡ ነው፣ እንድትበሳጩ አይደለም። ኦፍ ኮርስ ነክቶሃል፣ ተሰምቶሃል፣ አውቃለሁ። ብዙዎቻችሁ ተሰምቷችኋል። ለምን ይሄ አይምሮ ሊቀበለው የማይችል ኢሞራላዊ የሆነ ድርጊት ነው። ገነት የማትገባበት የገዛ ስጋህ የምታገባበት ኖ አብዱልፈታህ ተሳስተሃል። ተመልክታዩ ቪዲዮውን አሁን ይከፈትልሃል። አሁን ቪኪ ይከፍትልሃል። ስማቸው ራሳቸው እኚህ ሼክ ናቸው የሚናገሩት። ዲቃላ ገነት አይገባም የተባለበትን ቦታ አንጣ። ይሄ ትክክለኛ ሐዲስ አይደለም። እባክህ ተረጋጋ። እባክህ ተረጋጋ። ለምን ትቀጥፋለህ? እባክህ ተረጋጋና አዳምጥ። ቅድሚያ ከስር ያላችሁ በደንብ ታዘቡት። እንዲህ እየሆነ ያለው እየተሳደበ ያለው ጣልቃ የሚገባው እስልምና ሊታደግ ነው። በውሸት እንደዚህ ጮሆ እንድናስወጣው ነው። ከስር ያላችሁ ታዘቡ። አናስወጣውም፣ እናስጨርሰዋለን። ቀጥል። ምንም መታዘብ ምናምን የለውም። አንተ የምትሰራው እኮ የማንም ያውቀው ነው። ይሄ ፖለቲካ እያሰራ ነው። አንተ ይኸው የፋጡማ አባት የሚለውን ለወደፊት ማለት ነው እንትና የጴንጤ ይሄ ሪፖስት ያደረከውን ቪዲዮ አጥፋው። በውስጥ ጻፍልኝ፣ በዛ ታውራ። ቀጥል። ቪዲዮ ፈቶ ወይ ብዙ አላቸው። ረጅም ነው ነው ልጅም በዚህ መቀጠሉ ከባድ ነው እና እሷን አጠቃላት ተብሎ ወደ ማጠቃለል መጣ። እንዴት ይፈቀዳል? ወይ ልጁ የሱ ልጅ ይሆናል ወይ ነው? በትክክል ሊጋቡ ይችላሉ። መሸማገላቸው ትክክል ነበርም አለንም። መሸማገላቸው ምንም እሱ አስረገዛት አላስረገዛት በዝሙት አርግዛለች እቺ ልጅ። ልጁ የሱ የሚሆንለት ሰው ስለሌለ ምንም ዋጋ የለውም። ግን አካባቢ ላይ የተለመደ ሀገራችን ምን አለ እሱ ያበላሻትን ልጅ እሱ የደፈራትን ልጅ ማን ይቀበላል በሚል እሱ እንዲያገባት ግፊት ይደረጋል። ሲያጠቃልላት ግን ልጁ የሱ ልጅ አይደለም ነው ምነው። ልጁ የሱ ልጅ አይሆንም። እርግጥ በሌላ ኒካህ ባልሆነች ሴት ላይ የተወለደ የዝሙት ልጅ ዝሙት ሰራተኛው የኔ ልጅ ነው ብሎ ካመነ ከተቀበለ ልጅ ሊሆን ይችላል ብለው የሚሟገቱ ሰዎች ያሉ ቢሆኑ ሙተይሚያ መፍሩሻ ካልሆነ ይችላል የኔ ናት የሚላት ሌላ ወንድ የሌላት ሴት ላይ የዝሙት ሰርቶ ልጅ የወለደ ሰው ይሄ ልጅ የሱ ልጅ ነው ቢባል የሚከለክለው ነገር የለም። الولد للفراش وللعاهر الحجر ያሉት ነብይ አለይሂ ሰላቱ ወሰለም ልጁ ለባለምንጣፉ ነው፣ ለባለቤቱ ነው፣ ለአባወራው ነው፣ ለዝሙተኛ የሚገባው ድንጋይ ነው ያሉት ነብይ አለይሂ ሰላቱ ወሰለም ትዳር ያላትን ሴት በዝሙት አስረግዞ ለወለደ ነው። ምንም ትዳር የሌላት ሴት ግን በዝሙት ብትወልድና ሰውየውም የኔ ነኝ በስተት ከሷ ያወለድኩኝ ብሎ ቢናገር እሱን ብንቀበለው ችግር የለም የሚሉ ተሟጋቾች አሉ። ከነሱ መካከል አንዱ ሙተቢያ ነው። እሱም ቢካላለ ካልካደ ካመነ ከተቀበለ ልጅ የኔ ነው ብሎ የሚማት ልጁ ሊሆን ይችላል የሚሉ ሰዎች ቢኖሩም صحيح ግን ጅምሁር العلماء ግን የዝሙት ልጅ አባት የለውም እና በዚሁ ነው ማለቅ ያለበት። ጀዛኩሙላህ ኸይር ባረከላሁ ፊክ። ታንክ ዩ። ስለዚህ የዝሙት ልጅ ሊገባ ይችላል፣ አባት የለውም። ነገር ግን ልጄ እኔ ነው ብሎ የሚሟገት ከሆነ አባትየው አይ አባት ሊሆን ይችላል ብለው የሚሉ አንዳንድ ዑለማዎች አሉ። ከዛ ውስጥ ኢብኑ ተይሚያ አንዱ ነው። ልጁ የዝሙት ልጅ ግን ሐዲሱ ሰሂህ በሆነው መሰረት የዝሙት ልጅ አባት የለውም። በጋብቻ ላይ ከሆነ ለአባትየው የሚገባው ድንጋይ ነው። ልጁ ደግሞ ወራሽም አይደለም፣ አይወረስም፣ ምንም አይደለም። ያለ ጋብቻ በፊት ያልተጋቡ ከሆነ ዝሙቱን እንትን ያለው ግን አባት አይደለም፣ ሊጋቡ ይችላሉ። ዳሴት ኢጅማው እንደዛ ነው የሚለው። የተወሰነ ኢብኑ ተይሚያ እና የተወሰኑ ዑለማዎች ናቸው። ነገር ግን እኛ ኢብኑ ተይሚያ አይደለም የምትከተሉት መሐመድን ነው።
ኦፍ ኮርስ ምናልባት ኢብኑ ተይሚያ ጭንቅላት ስላለ እንደዛ ብሎ ሐስቦ መመከሩ ይችላል። አንዴ እሺ ይሄን ቶ እንትን የሚለው አንዴ ልጨርስ። አንዴ ቆይ ሰውየው ታውቃለህ። ተረጋጋ። አንዴ እሺ ሊጋቡ ይችላል የሚልበትን ቪዲዮ አሳይ። ኦኬ እና ሲጀምሩ እሳቸው እንደዛ ነው። ስለዚህ እስከ አንድ ጊዜ ስለዚህ መቀበል ያለባችሁ መቀበል ያለባችሁ በግልጽ ነው ያስቀምጡት። አንድ ጊዜ ቆይ ክርስቲያኖ ገሃነም ይገባል የሚለው እስኪ አውጣልኝ አንድ ጊዜ። ዲቃላ ልጅ ያለ ንክያት የተወለደ ልጅ ጀሃነም ነው የሚገባ የሚለውን ቦታ አሳይ። ቀጥታ ሐዲስ ትክክለኛ ሶሂህ ከሆነ ሐዲስ ያ አንብብ አሳየኝ። ይሄው አንብብ ቀጥል። ያየሁት ነው አንብባ አረብኛ ምን እንግሊዘኛው ሚዩት ነህ። ሚዩትን አንሳና አንብብ። በውስጥ እያነበብከው ነው ድንገት እንዳትበላ። ጣልቃ ቅድም እየገባ ስሬ መበላት የለውም። ሰው የሆነ ሐዲስ አይደለም ضعيف ነው ሐዲሱ። የቱ ጋር ነው ዳይፍ የሚለው? ቆይ አንብበው ቅድሚያ። ከዛ አንብብና ተርጉምና ዳይፍ መሆኑን አሳየን። ቅድሚያ አንብበው። አዲሱ ማንበብ ከቻልክ ራሱ አይ ወንደር አንብበው ቅድሚያ አንብብ። ሚዩትን አንሳው አንብብ። በቃ ግልጽ የሆነ ዶይት ነው። ምንም የምፈጥረው ነገር የለም። አንብበው ቅድሚያ አንብብ። ዳይፍ መሆኑን አሳየን። አላነበውም አንተ አንብበው። አላነበውም አንተ አንብበው። ዳይፍ የሚለው የቱ ጋር ነው? የትኛው ቃል ነው ዳይፍ የሚለው? እዚህ ሐዲስ ላይ ዳይፍ የሚለውን አሳየን። ሰሒህ ካልሆነ እንቀጣለኝ። ኦልራይት አሳየኝ። ይኸውላችሁ ከስራ ያላችሁ ቤታቸውም ኡስታዞቻቸው እንደዚህ ነው የሚዋሿችሁ በአረብኛ። ሰሒህ ነው ሐዲሱ። ይሄ እንኳን ዲስ ዱድ ማንበብ የማይችለው ዳኢፍ ነው ብሎ እኛን ሊያታልል ማለት ነው። ከስራ ያላችሁ ውድ እህት ሙስሊሞች ወንድሞች እንዲህ ነው እየሸወዷችሁ ያሉት። እንዲህ ነው የሚያታልሏችሁ። እንዲህ ነው የሚያጭበረብሯችሁ። ይሄን እያየ ሰው እንዲህ በሃይማኖት ስም እንዲህ ሲዋሽ ሰው አይሰቀጥጣችሁም? አይቀፋችሁም? እሺ ኦፎይ ማንበብ ማይችልስ? እሺ ያው ልክ አለ። አልችልም አላለም። አልችልም ብሏል እንዴ? አረብኛ ሁሉ አልችልም አይደለም። ተረዱ። እኔ አልችልም ለምሳሌ እሺ ማንበብ ካልቻልኩስ እኔ ለመማር ነው አይደል? ተቀኝ ተመጣው ቆይ ልንገርሽ። ማንበብ ካልቻልሽ ማንበብ ካልቻልሽ እንግሊዘኛውን አረብኛውን ካልቻልሽ በደንብ አሰይ። አረብኛውን ካልቻልሽ እንግሊዘኛውን ካልቻልሽ ወደ አማርኛ ይሁንልኝ ማለት ትችያለሽ። አይ አማርኛ አልችልም ኦሮምኛ ነው ካልሽ ወደ ኦሮምኛ ይሁንልኝ ማለት ትችያለሽ። አይ እኔ ምንም ማንበብ አልችልም ከሆነ ደግሞ አንብቡልኝ ማለት ይቻላል። አንብቡልኝ ማለት እኮ አንተ እኮ አረብኛ አምጣ የግዴታ አረብኛ አልከው። አረብኛ ሁሉ ላይ ይችላል እኮ እኛ እኮ ኢትዮጵያዊ ነን እኮ። አዳምጫ እኮ ወንድምሽ ያደረገው ምን እንደሆነ ታውቂያለሽ? ለአንብብ አለ አረብኛውን እንግሊዘኛው ተባለ አረብኛው ተባለ አለ። አረብኛ ስናደርግለት ማይኩን ኦፍ ጸጥ አለ። አየውና አብሮት አለ ሌላ ሰው ኡስታዝ ይሆናል። እያወሩ ነበር። ቅድም ሲሞግቱኝ ነበር። ጣልቃ ይገባብኝ ነበር። ብቻውን አይደለም። አሁን አንደኛ እኛ ብዙ ጊዜ እኛ ምንም አናውቅም። ልንገርህ ለመማር ነው የምንመጣው። አንተ ጋር አትከራከሪ። ቆይ አለማወቅ እኮ ችግር የለውም። አብሮት ያለውም ሰው አለ። አረብኛውን አሉ። አረብኛውን ካየው በኋላ ቅድም 10 ማይክ እያነሳ ሲረብሽ የነበረው ሰውዬ ጸጥ አለና አንብብ ሲባል አላነብም አለና ጥሎ ወጣ። ኦዲየንስ በደንብ ይረዳል። ከስር ያለ ቀጥል። እኔ አሁን ብዙ ጊዜ አንተም ጋር ለመማር እመጣለሁ፣ ወንድሞች ነው እሱ ጋር ለመማር ሄዳለሁ። እሺ አንተ ጋር ለመማር እመጣለሁ ብዙ ጊዜ። ይሄው አንተ ቢሻማ ጥያቄ ጠይቃለሁ፣ ጥያቄ አይመለስም። ሁሌ ጠብቅ ትለኛለህ፣ ሁሌ ጠብቅ ትለኛለህ፣ እጠብቃለሁ። እሺ ቆይ አንተ ኦፎ ማነህ? ኦፎይ ለማስተማር እስከተቀመጥክ ድረስ
ማየው ፖለቲካ ለምን ትሰራላችሁ? ምን በለኝ። አንደኛ የፋጡማ ሜታርጊ በቃ ጭንቅላት የሌለው አካል አምላክ ሌላ ነገር ለማውራት አይደለም። ፋጡማ ያሉ ነው። ስማ ግን እፎ አንድ ነገር ልጠይቅ። ክርስቲያኖችስ እንዴት ነው የሚሆኑት? አሁን ከክርስትና ወደ እስልምና የመጡት አሁን እንዴት ነው የሚሆኑት? አሁን ምሳሌ ኒካል ታሰሩም ልጅ ወልዶ አንድ ሰው ወደ ክርስትና ቢመጣ እንዴት ነው የሚሆነው? ዲቃላ ነው እኮ ያን ሰው እዛ ጀሃነም ነው የሚገባ። እሳቸው ይመልሱላል። ይሄ ቪዲዮ ይመልስላል። እሱን ጥያቄ በደንብ አብራርተው ተመሰረቱ ከዘርፉ ረጅም ከሆነ አንፈልግም። ከአንድ ደቂቃ በላይ ከሆነ አያስፈልግም። አይመጣም። አንድ ደቂቃ አይሞላም። መሰማት ግን አለበት። እንግዲህ እሳቸው የሚያወሩት በደንብ ልብ ብላችሁ ስሙ። እንዴት እንደሚተነትኑት ስሙት። እሺ ልጅ አይወርስም አይወረስም ይላሉ። ስለዚህ ለምንድን ነው የማይወርሰው ነው ጥያቄው። የማይወርሰው እንግዲህ በሸርዓችን ነው፣ በእስልምና ሸርዕ ብቻ ነው እንጂ በሌላ አላቅም። በሸርዓችን የማይወርስበት ምክንያት ያ ውሃ ያኒ ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከእናቱ ጋር ሲገናኝ የሚያፈሰው ፈሳሽ ጠሃራ የለውም። አለ ቢስሚላህ አለ አቅድ ሸርዒ ያኒ አላህ ባልደነገገው በህገ ወጥ ስለተገናኙ ያ የሚወለደው ሰው የዚና ልጅ ይባላል። ስለዚህ የአባቱ ልጅ አይደለም። አባቱን አይወርስም፣ እናቱን ይወርሳል። ምክንያቱም እናቱ ያኒ የሷ ነው። ግን በዚና የተወለደው ሰው እንዲያውም ዑለማዎች ምን አሉ? 100% ልጁ መሆኑን ኢንሻአላህ በዲኤንኤ ነው ወይም በእንትን ነው። ያኒ ለምሳሌ አንድ ሴት አምጥተህ ለአንድ ወንድ አንድ ሳምንት ተገናኛት ትላልና እስከምታረግዝ ይገናኛታል። ካረገዘች በኋላ ይሄ ልጅ የማን ሊሆን ነው? የሱ ነው አይደለም? 100% እንኳን ብናረጋግጥ በሸርዒ ልጁ አይደለም። ልጁ ካልሆነ ደግሞ አይወርስም። ልጁ ስላልሆነ አይወርስም። ምክንያቱም ያው ያፈሰሰው ውሃ በእናቱ ያኔ በሚስቱ ማህፀን የፈሰሰ ውሃ ጠሃራ የለውም፣ ነጅስ ነው። ምክንያቱም በቢስሚላህ በአቅድ ሸርዕ ስላልተገናኙ ማለት ነው። طيب ኦኬ ወዲህ ቀጥል። ቢስሚላህ ተገናኘም ለዛ ልጁ አይደለም ዲካራ ነው። ኤኒዌይስ ኦኬ ስለዚህ አወርስም ማለት ነው። አየህ አይደል? እስልምና ምን ያህል ዝሙት እንደሚታየፍ እስልምናችን ግን አየህ አይደል? በጣም ይገርማል። ልጁ ምን አጠፋ ነው? ቢስሚላህ ሲባልና ቢስሚላህ ሳይባል ስፐርም ይቀያየራል እንዴ? ይለያያል። ምን ያህል ሰውን እንዲህ ወለድን ብለን የምናስበውን ሰው እንዲህ ስለሚያስከስትብን ምን ያህል መጠየፍ እንዳለብን ሶሉሽን እየነገረን ነው። ስለ ቢስሚላህ ሲል እና ቢስሚላህ ሳይል ምንድን ነው የወሲብ ልዩነት አለው? የሚያፈሰው ልዩነት አለው? እሺ ልንገርህ እኮ አይደለም እፎይ። ቆይ ሰው እስላም እንዳትሆን ያደረገ ይሄ ጥያቄ ነው። እኛ እኮ ጥያቄ ስንጠይቅ ብትመልስልን ክርስቲያን ነው ነው። እኔማ ሙስሊም ማሮን አንደኛ ጭንቅላት የሌለው ነገር ስለማልከተል ነው። ዋናው ፖይንታችን አሁን ቶፒኩ ምንድነው? እሱ ያንተ አባት ራሱ ቢስሚላህ ብሎ እናትህን ተገናኝቶ ለመውለዱ ምንድነው እርግጠኝነትህ? ቢስሚላህ ሳይል ከወለደ ስለዚህ በነጃሳ ፈሳሽ ነው የተወለድከው፣ አንተ ራስህ ዲቃላ ነህ ማለት ነው። እንደዛ አሉ። እንደዛ ይላል ሐዲሱ ሲሉ ሰምታችኋል አይደል? አላሉ አይደለም። ማስረጃን እኮ ሼህ አይደለም ከሆነ ሐዲስና ያልከውን ነገር ማስረጃ ከቁርአንና ከሐዲስ አሳየን። እኔ እንትና ቄስ እንደዚህ ብለዋል ብዬ ማስረጃ ላምጣልህ? ዋትስ ዩር ፖይንት? ምንድን ነው ፖይንቱሽ? ምንድን ነው የሚባለው? ተባለ ምንድን ነው የሚባለው? የሚባለው ዚክር ይባላል። ኦኬ ሱና ነው። ሱና ነው። ጥቅሙ ምንድን ነው? ታዘናለህ። አላህና ረሱል ለማንኛቸውም እንቅስቃሴያችንን አግባብና ህግ አለው የምናደርግበት። ስህተት እስቲ የሚባለውን በለው።
ላይክ እኔ አላውቀውም በቃሌ። ፋጡማ አባት ታውቀዋለህ? ወሲብ አድርጎ አያውቅም። ለዛ እንዲሁ ነው የሚያደርገው። አግብቷል መሰለኝ። ካገባ እንዲሁ ነው በቃ አይለውም። ስለዚህ ቢወልደው ልጁ ዋጅብ ካልሆነ እኮ ሱና ከሆነ ብፈልግ ትለዋለህ፣ ብፈልግ ትተወዋለህ ማለት ነው። ይህ ማለት ደግሞ ዲቃላ ሆነ ማለት ነው። ዲቃላ ከሆነ ደግሞ ለታወርስም የጋነም ነው። በቃ እኔ ግን አሁን እያሳሰበኝ ያለው ለምና የመጡት ነው። ይሄንኛው የሚጠፋ አይደለም። ቢስሚላህም ብለህ መጀመር ትችላለህ። የአረበኛው ቋንቋ ነው፣ ችግር የለውም። ያን በአማርኛ ትለዋለህ። ጥያቄ በደረሰ ግን አሁን ጥያቄ ምንድነው? አሁን ከክርስትና ምሳሌ 2 ወልዳ ወይንም 3 ወልዳ 5 ወልዳ የምትመጣለች ምሳሌ ቤተሰቦቿን ይዛ ወደ እስልምና የሚመጡ አሉ። ብዙ ከክርስትና ወደ እስልምና የመጣው ስለዚህ የሚተርፍ የለም። ዲቃላ ነው የተበከለ ስለሆነ ስፐርማቸው መጀመሪያ የተበከለ ስለሆነ ለቃሉ ይቅርታ ጤነኛ አይደሉም ማለት ነው። ጀሃነም ነው የሚጠብቃቸው። እሱማ ግድ ነው። ዘሩም ሆነ አልሆነም ክርስቶስን ክደው ከሄዱ ገሃነም ነው የሚገቡት። ኦልሬዲ በዘራቸው ምክንያት ደግሞ ገሃነም ይገባዋል። ዲቃላ ገሃነም የሚገባበት ምክንያት ምንድን ነው? ሙስሊም ነው አንተ የፋጡማ አባት ገሃነም የሚገባበት ምክንያት ዲቃላ ምንድን ነው? ገሃነም የሚገባበት ምክንያት ምንድን ነው? እሱ ዲቃላ ዑመር ዲቃላ ምን አጥፍቶ ነው ገሃነም የሚገባው እኮ የሚለውን አሳየና ሐዲሱን እስቲ። ኦኬ ሐዲሱን ከማየታችን በፊት ዲቃላ ገሃነም ይገባል የሚል ጤናማ አይደለም ብለህ ታምናለህ? እኔ ለምሳሌ ዲቃላ ገሃነም ይገባል ገነት አይገባም ቢል አንድ አካል ስህተት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መጽሐፍ ቅዱስም ይላል እኔ ስህተት ነው ነው የምለው። ቁርአን ግን ሐዲስም ኦኬ መልካም እሺ እናያለን። እኔ ደግመልሃለሁ ዲቃላ ገነት አይገባም። ምንድነው ሳንቲም የለም ተርፏል እንዴ አዳምጣ ነው በቃ ምንድነው ዲቃላ ገነት አይገባም የሚል ስለዚህ ተሳስቷል ማለት ነው። ክፈትለት ቪኪ ክፈቱ። እሺ ክፈቱ ሐዲሱን። አረ እድል እናገኝ እንጂ ዛሬ ፎይን እንዴት ዋላችሁ? ሰላም። ቀደም እኮ ስንሰጥሽ አልሰማ ብለሽን ነው። እኔ እዚህ ጋር ሀሳብ ለመስጠት የምፈልገው ሁሉም ሰው በየኃጢአቱ እንጂ በእስልምና የሚጠየቀው ማንም ሰው በቤተሰቡ ኃጢአት ማንም የሚጠየቅ ነገር የለም። ዲቃላ ሆነ ምንም ሆነ ሁሉም ሰው በእምነቱ ነው የሚጠየቀው እንጂ በአባትና እችን አዲስ አንብቢያት ቅድሚያ፣ ከዛ በኋላ እናያለን። እችን መፈክር የሰጠው ስጦታ ላይ የሚመጻደቅ ለጋስነቱን የሚቆጥር እና የዝንች ጀነት አይገባም። ምን ላይ ነው እንደዛ የሚለው? ሐዲስሽ ላይ አይልም። እንግሊዘኛውን ክፈተው ከኔ ጋር እንቀጥለው። እንግሊዘኛውን ክፈተው። አይ አትተርጉመው። ሱና.ኮም ላይ ያለውን ሰሂህ ቡኻሪ ምን ላይ ነው ያለው? ሐዲስ ነው ምን ላይ ነው ያለው? ይሄን ነገር ግን በቀደም ኡስታዞችን ጠይቄ በእስልምና ማይቀበል ነው እንደዚህ ነገር የለም ተብያለሁ። ከአንተ ጋር ራሱ እንድቹ ተከራክረን ማለት ነው። አንድ አጀንዳ ደግሞ ማን ያለሽ? አንድ አይደለም ብዙ ሰጥሻለሁ። አንተን ያፋጠጠክ ኡስታዙን እጄ ጠይቄው ነግሮኛል። ታውቃለህ እንጂ አሁን አዲስሽን አንብቢን ያው ተከፍቶልሻል። እስቲ ውሸት ነው ያለበትን ቪዲዮ ነው ወይንም ደግሞ የሰጠሽን ማስረጃ ሳይኝ። ዲቃላ ገነት ይገባል የሚለው ማስረጃውን ሲያሳይኝ የትኛው ሐዲስ ላይ ነው? የትኛው ቁጥር ላይ ነው? ሐዲስ እንደሆነ ላሳየ። ሱና.ኮም ላይ ያለው ግብና ያው ተከፍቶልሃል እኮ ወዳጄ። ግሬዱ ያለበት ሱና.ኮም ግሬዱን አሳየው ወዳጃችን። እንግሊዘኛ ስለማይችል አረብኛውን አድርግለት። እንግሊዘኛው ላይ አድርገው። ይኸው ታየ። እንግሊዘኛውማ ሳውንድ ይላል እኮ አላየውም እንዴ? ማንበብ ስላልቻልኩ እኮ ነው። ሳሂህ ይኸው
እንግሊዝኛውንም አየው ሳውንድ ዲቱ ኤክስተርናል ፋክተርስ ያው ከላይ አይታይ ሳውንድ እስቲ በእጅህ ነው እስቲ ደንቁልለት ምንድን ነው ሳውንድ ዲቱ ኤክስተርናል ፋክተር ሰሂ የሚሆነው ሰሂ እኮ ነው እንጂ አውተንቲክ ማለት ነው። ሳውንድ ማለት አውተንቲክ ማለት ነው። አረብኛው ነው ወዳጃችን አረብኛው የትኛው እንደሆነ እንግሊዝኛው ላይ ለምን የለም እኮ ሳውንድ አለህ እኮ አትችልም ማለት እንዴት እናስረዳህ ወንድማችን? እንግሊዝኛ አታውቅም። ስለዚህ እንዴት እናስረዳህ? ወይን እንግሊዝኛ አታውቅም። ስለዚህ ምን እንተባበረው? ወጋዳችን ዘመዳችን ይሄ ሳሄ ነው የሚለው እኮ ያ ምን አጥፍቶ ነው ዲቃላ ታረጋን ነው የሚገባው? ወዳጃችን ዘመዳችን መልስልና ከፍ አድርገው እንግሊዝኛው ላይ አድርገው ከላይ ጀምር ከላይ የሐዲሱ ገሬ ላይ እንግሊዝኛው ላይ ራሱ ተቀምጦላል። ምን ነው የሚለው? ይሄ አርናውት ነው የሚለው። ምን ማለት ነው? ሰሂህ አይደለም የሚለው ነው። ምን ማለት ነው? ላይክ ሰሂህ ማለት አይደለም። አረ ምን ማለት ነው? ያልሆነ ነገር ነው። አረብኛ ወርድ ነው እኮ እንግሊዝኛ ወርድ አይደለም። በልንገርሽ ምን ብሎ መስከረስ የድምጽ አራስማኝ የአብዛኛው የድምጽ አብላጫ ብሎ መጣ። እንደዛ ብሎ መጣና ከዛ ግሬዱን ሲነግር አብዛኛው አብላጫ ቢለው ቆይ አንዴ እስኪ ተናቆር ነው እንዴ? በውጫዊ ምክንያት የተነሳ ሳውንድ ማለት ምን ማለት ነው? ኦማር ሳውንድ ማለት ምን ማለት ነው? ድምጽ ምን ነው የምታዝገን? ሳውንድ ዲቱ ኤክስተርናል ፋክተር ነው። ምንድነው ይሄ ሳውንድ ማለት? ለማታ ነው እንዴ ተማርከው እንግሊዝኛ? ምን አይነት ነገር አንተ ብታውቀው እቺ ሳውንድ ብትለው ቮይሱን ብቻ ብታውቀው አረበርባቸው ብራሉ። ይሄ በስቴቱ ጋር ነው ይሄ ሰሂህ የሚለው እስቲ ያሳየናል። ሳውንድ ማለት አንድ ነገር ተቀባይ ነው ማለት ነው። ወይንም ደግሞ ፕሊዝ እንግሊዝኛ በአንድ እንትን ብቻ የሚተረጎመው ብለህ ስለምታስብ ነው ድምጽ ብለህ እንትን የፈታው አንድ ነገር ፕሊዝ የሆነ ነገር አይተህ this is sound ምትል የሆነ እንትንን አይተህ ተቀባይ ነው፣ ትክክል ነው፣ ጤናማ ነው እንደማለትም ይሄዳል። ሳሂህ የሚለውን ተክቶ ይመጣል። ፕሊዝ የት ሀገር እንግሊዝኛ ነው እኮ የምታወራው? ቤት ሀገር እንግሊዝኛ ነው ሳውንድ ተቀባይነት ማለት ነው ማለት ሳውንድ ማለት ስህተት ማለት አይደለም። ሜይ ቢ እንዴት ላስረዳ እንደምችል አላውቅም። አሁን ይሄ ሐዲስ ይኸው ሰሂህ የሚለውን አሳየኝ። ሰሂህ ነው አልከኝ። አሳየው እኮ አረብኛው ላይም እኮ አሳየው። ምን ይኸው ሰሂህ ነው የሚለው አረብኛው ሰሂህ ነው የሚለው። ጥያቄ መጠየቅ ይችላሉ? ጥያቄ መጠየቅ ይችላሉ? እንግሊዝኛ ሳይሆን አረበኛውን አንብቤዋለሁ። እንደንቆራ አታስገባት። አንቺ ዝም ብለሽ አትዝለል። አንዴ እኔስ አስጨርሼ ነው የምልክህ። መዝሙር ያሬድ እንኳን ደህና መጣ። እግዚአብሔር ይመስገን። ፎዬ እንዴት አመሸህ? ሰላም ክርስቶስ ከሁላችሁ ጋር ይሁን። ኡመር ሳውንድ ማለት ድምጽ ማለት አይደለም። ኦኬ ሳውንድ የሚለው ሁሌ ለድምጽ ብቻ የሚቀጥላል። ለምሳሌ these factors are sound ካልክ the document is sound ካልክ the argument is sound ካልክ the decision is sound ካልክ ሳውንድ ማለት accepted ነው ማለት ነው። ኦኬ so ሳውንድ የሚለው always ሳውንድ ሲባል ድምጽ ብቻ ወይ ደግሞ የሆነ ከመናገር ጋር የተገናኘ ብቻ አይደለም። አግሪመንትን ያሳያል፣ አክሴፕትድ የሆነ መሆኑን ያሳያል።
አንአክሰፕተብል ተቃራኒው አክሰፕተብል ነው which is sound ማለት ነው። ሳውንድ የሚለው እዚህ ጋር ፋክተሮቹ ነው። እዚህ ጋር አይተው ከሆነ ኤክስተርናል ፋክተር ይልና ሳውንድ ይላል። ኤክስተርናል ፋክተርስ የተባሉት ምንድን ናቸው? ኡመር አንዴ ቆይ። ኤክስተርናል ፋክተርስ የተባሉት ምን ናቸው? እዚህ ጋር ኦራሊ የተላለፉት ኤክስተርናል ፋክተርስ ምንድን ናቸው? ኦራሊ ምናምን የተላለፉት። ኤክስተርናል ፋክተር ማለት ኦራሊ ማለት ነው። አይ አንዱ ሊሆን ይችላል። ከኤክስተርናል ፋክተሮቹ አንዱ ኦራሊ ከሌላ ቦታ የተሰማ ነገር ሊሆን ይችላል። ኤክስተርናል ፋክተርስ አንዴ ቪኪ መልሰው ቆይ። ኤክስተርናል ሳውንድስ ዲዩ ቱ ኤክስተርናል ፋክተርስ ማለት ነው። በዚህ አዲስ መሰረት ኤክስተርናል ፋክተር የተባለው ምንድን ነው? ይሄን ከማይቀበሉት ውጭ ለምሳሌ እዚህ ፋክተር እንዴ ታዲያ ምን ማለት ነው? እንግሊሽ ዋን መውሰድ አለብን እንደ አዲስ። ኦኬ አውቀው ከሆነ ራስህን ነው የምትሸውደው። ባይዘው ዲዩ ቱ ኤክስተርናል ሁለተኛ ቋንቋ ነው መዝሙር። አይ አማርኛ ሁለተኛ ቋንቋ ነው። አማርኛ አንደኛ ማስረኛ ምን አይጠበቅበትም እኮ። እንግሊዘኛ የሚፈልገው ምን መሰለህ? ጭንቅላትን ተጠቅመህ የተማርከውን አፕላይ ማድረግ ነው። ታማኝ መሆን ማለት ምን ማለት ነው? እባክህ ንገረኝ። ዲዩ ቱ ኤክስተርናል ኦኬ ሳውንድ ፋክተርስ ማለት ከተነግ ምንድነው? ኤክስተርናል ፋክተርስ ማለት ካሉት መረጃዎች ጋር ተደምሮ ካሉት ኮንሲደር ከዚህ ሐዲስ ጋር ካሉት ሰንሰለቶቹ ጋር ከሐዲሱ ጋር ተያይዞ ከመጡት ሰንሰለቶቹ ጋር ተደምሮ ከነዚህ ፋክተር ጋር ተያይዞ ምን አይነት ግሬድ ተሰጠው ማለት ነው? ሳውንድ ግሬድ ተሰጠው which is acceptable ማለት ነው፣ ወይም ሰሂህ ማለት ነው እንጂ አውቴንቲክነቱ that much እንደ ሰሂህ አይደለም ማለት ነው። ሳውንድ ማለት ነው። ሳውንድ ማለት ነው። ኮንቴክስት ነው ፋክተሮች ከተሻለ ነው ማለት ነው። ቪኪ ወይ አንዴ ኦኬ፣ አረብኛውን አሳየን አይደለ? ሳሂህ ነው። እንግሊዘኛውን አመጣን ሳውንድ ነው። መዝሙር አይ ከኔ ጋር ታወራለህ። አረብኛው ምን ይላል? አረብኛው ምን ይላል? አይ እንግሊዘኛው አረብኛው ነው የሚተረጉመው አይደለ? አረብኛው ምን ይላል? የትኛው ትርጉም ነው? እስቲ አረብኛውን እስታርኩ ያው በድምጽ አድርግለት ወይ ነው ሰሂህ ብሎ ምንድን ነው የሚለው? በድምጽ አድርግለት። ሰሂህ ለጋይር ምን ማለት ነው? ኸይር ታስተላላፊዎች አረቢክ አላውቅም እኮ ሊተረጉም ነው። አይሰማም እንዴ? የሚታርጋል የት ነው? صحيح 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 ኦልራይት صحيح ነው የሚለው صحيح ያ አንድ እንድገመውና ከስር ሆነ እንዲማር ነው። صحيح አንዴ ቪኪ ላኩል ሊንክ አለ። ጭንቅላት የሌለው ነገር አምላኪዎቹ በዚህ መጠን ጭንቅላታቸውን ላለመጠቀም የሚጥሩት ሰዓት ለመግደል ስለሆነ እንግሊዘኛ ችሎታውን በዛውም ደግሞ ቻሌንጅ ለማድረግ አንድ አዲስ ደግሞ እንድገመው which አውተንቲክ የሆነ ወይንም ጉድ የሆነ ግሬድ ደግሞ እንድገመው። ኦኬ አይ እኔ ጥያቄ መጠየቅ አልችልም። አንተ ነው የምትጠይቀው ነው። ግሬዱ ምን ይላል? የኛውን ደግሞ ያው ጉድ ምን ማለት ነው? ዞሮ ሰሂህ ማለት አይደለም። ምን ማለት ነው? በቃ ጉድ ማለት ነው። ጉድ ጥሩ ሰንሰለት አለው ማለት ነው። ጥሩ ሰንሰለት አለው። አዲሱ ነው። በትናት ኦቴንቲክ ነው ግን እያለ አይደለም። እኛው ስለ ኦቴንቲክ ነው እያወራን ያለነው። እሺ ከስር ሆነ ትማራለህ ካሁን በኋላ። እንደዚህ አይነት ንፍጥ ጭንቅላት ነው ያላቸው አብዮቹ። ምክንያቱም አምላካቸውም ጭንቅላት የለውም። እኮ ዑመር እኮ አሁን እኮ በራሱ ጊዜ ቅድም እኮ ገደል ገብቷል እኮ በራሱ ንያን እንኳን አላውቅም እኮ አለ። ሚስቴን አብሬ ስተኛ እኮ ንያ አላደርግም እያለ ነው። ያ የሚወልደው ልጅ ገሃነም ከሚገቡት አንዱ ይሆናል ማለት ነው።
የማምን ይቀርለት ህይወት ነው፣ ቀልድ አይደለም። ዑመር አይኖ ያውቃል፣ የተማረ ነው፣ እናውቀዋለን። ህሊናውም ያውቃል። ግን በውሸት የምታመልከው ህሊና የዚህን ያህል ጨንቆት በአደባባይ ላይ ግን የምትዋሽለት ዋሽተህ ትክክል የምታደርገው አምላክ እንዴት ነው አምላክ ሊሆን የሚችለው? የህይወት ጉዳይ የመዳንና ያለመዳን ጉዳይ ስለሆነ ማለት ነው። የሞትና የህይወት ጉዳይ ነው እና በዚህን ያህል ደረጃ አንተ እየደገፍከው እየዋሸህለት፣ አንተ እያስተካከልከው እየጠገንከው የምታመልከው አምላክ ምንድን ነው አምላክነቱ? ለአንተ ምን ይጠቅምሃልስ? በጣም አሳዛኝ ነው። ብቻ ካልዋሹለት አይሆንም። ካልዋሹለት መቆም የማይችል አምላክ ነው ያላቸው። ለዛ ነው አትፍረዱባቸው። የዋሹለት ዘንድ ግዴታ ያስፈልጋቸዋል ሊያቆሙት ማለት ነው። አንቺ የጭንቅላት የሌለው አካል አምላኪ ዲያቆን አይደለሁም ብዬሻለሁኝ። እንዳላህ መስማት አትችይም እንዴ? ደንቆሮ ነሽ አንቺም። አላህ ጭንቅላት ስለሌለው ነው ማይሰማው። አሰሚም አንቺም አላማ ሰሚ ነው። አላማ ሰሚ ነው። ጭንቅላት ሳይኖረው በምኑ ነው የሰማው እንዴ? የግድ በእግሩ ነው የሚሰማው። እኔ ዲስሪስፔክት መደራረግ አልፈልግም። እኔ ስነስርዓቴም አይደለም። ጭንቅላት የሌለውን አካል ስለምትከታይ እንጂ ዲያቆን አይደለሁም ደጋግሜ ያልነገርኩሽም? ወይንስ ውሸት ስለሚፈቀድልሽ ያንን ጭንቅላት የሌለውን እግር ለማምለክ እኔ ላይ መዋሸት አለብሽ? ለምን ምስኪው? ኡስታዞችሽ ውሸታም ስለሆኑ ለሰዎች ታይትል ይሰጡና የሐሰት ታይትል ልክ እፎይ ይመጣል እያሉ አዲስ ምነው ዲያቆን መባል የሚያሳፍር ነገር ነው እንዴ? ምን ነው? ለምን? በጣም የተከበረ ስለሆነ መዝሙረ ዳዊት ዲያቆን ነው። ለምሳሌ እኔ ያልሆንኩትን ለምን ትይኛለሽ? ይሄ እኮ ታይትል መስጠት ወንጀልም ነው፣ ያስጠይቅሻል እኮ። ድቁና የሚሰጠው ተምሮ በክህነቱ ነው። አዳምጪ ቆይ። አንቺ ያንን ጭንቅላት የሌለውን አካል ለማምለክ ብለሽ እኔ ላይ ለመዋሹ፣ እግር ለማምለክ ብለሽ ለመቀጥፊው፣ ሃይማኖታችሁ ላይ ዋሹ፣ እኔ ላይ ግን አትዋሹ። ኡስታዞችሽ ወራዳና ውሸታም ስለሆኑ ነው ዲያቆን የሚሉት። ዲያቆን ነን አላልንም። ዲያቆን የሚል ስማችን ላይ የለም። ጭንቅላት የሌለውን አካል ስታመልኩ ሁሌም ውሸት ነው የሚታያችሁ። በስማችን ላይ እንኳን ትዋሻላችሁ። ያልሆነው ናችሁ ብላችሁ ማለት ነው። ምክንያቱም ጭንቅላት የሌለው ሯጭ አካል ስለምታመልኩ፣ ባት ስለምታመልኩ፣ የተቆራረጠ ጣዖት ስለምታመልኩ፣ ያንን ጣዖት እውነት ለማድረግ እኛ ላይ ስማችን ላይ እንኳን ሳይቀር ትቀጥፋላችሁ። ወራዳ ደጋግሜ ዲያቆን አይደለሁም ዲያቆን ብለሽ አትጥሪ፣ እፎይ ነው ስሜ እያልኩሽ ለምን ትዋሻለሽ? ኡስታዞችሽን እየሰማሽ እኔ ጋር ትዋሽ ደግመሽ እንዳታደርጊ። እሺ ዲያቆን ተምሮ ነው አልከኝ። እንግዲህ እኔ አንተ ሳትማር ነው እኔ ጥያቄ ስለ እምነት ልማር አንተ ጋር የመጣሁት። እሺ ወይ ደግሞ ንገረኝ አንድ ነገር። ልክ እንዳለ መሐመድ ጆሮ እንደተባለ ሁሉ ቢያንስ ለመስማት ሞክሪ። አንቺ እንደ መሐመድ ለመሞክሪ ቢያንስ እሱ ጆሮ ነበረ፣ በደንብ ወሬ ሰሚ ነው፣ ያደምጣል ማለት ነው። አላህ ጭንቅላት ስለሌለው ሯጭ ነው። በቃ ምስሉ ይበቃኛል። ዛሬ ወይ ጥያቄ ልጠይቅ እኔ ወይ ቢነገርሽም አሰሚም እኮ አንቺ ቅድሚያ ኤክስኪውዝ ይቅርታ ራሱ አላልሽም እኮ ደጋግሜ ስለነገርኩሽ ማለት ነው። የክብር ስም ስለሰጠው ነው ይቅርታ ምልክ። አይ አዳምጪ፣ ወንጀል ነው አልኩሽ እኮ። ሰው ያልሆነው ነህ ብለሽ እየቀጠፍሽ ስለሆነ ማለት ነው፣ ውሸት ስለሆነ አንቺ ሴት ሆነሽ ሳለ ፍርድ ቤት አቁመኝ። ወንጀል ከሆነ ፍርድ ቤት አቁመኝ። ቆይ ለምን ወንጀል ፍርድ ቤት አቆምሻለሁ? ገሃነም ልክሽ የለ እንዴ? ወደ ገሃነም ልክሻለሁኝ እኮ። ምክንያቱም ቃሌን አልሰማ ብለሻል። ክርስቶስ የነገረኝን እየነገርኩሽ አልሰማ ብለሻል። ይሄ ቃሌ ደግሞ ከክርስቶስ የሰማሁትን መጽሐፍ ቅዱስ የነገረኝን ስነግርሽ አልሰማ ስላልሽ ይሄ ከኔ የምትሰሚው ቃል ገሃነም ይልክሻል። ያንን ጭንቅላት የሌለውን አካል እያመለክሽ ገነት አትገቢያትም። በዚህ መጠን እየዋሸሽ ገነት አትገቢያትም። እውነት የሆነውን አካል አልከተልም ብለሽ ጭንቅላት የሌለውን ሯጩን አካል እሱን አምልኬ ገነት ገባለሁ ብለሽ እንዳታስቢ፣ ገሃነም ነው ምልክሽ። ምክንያቱም አስረዳኝ፣ እውነት የሆነውን አምላክ አስተምረኝ አልኩህ እኮ። አንተ ዝም ብለህ ምክር አበዛብኝ ስለተገለጠ። አልደረሱበትም እንደ ሁሱ አልደረሰበትም እንደ
ገና እየሮጠ ነው። ሮጦ አልጨረሰም አለ። ሲያርፍ ይደርስበታል። ገና እርስዎ ደግሞ ተከብሮ ይቀመጡ። የፋጢማ አባ ነው ምናምን። እኔ የራሴን ጥያቄ ነው ልጠይቅ የመጣሁት። አትግማሙ። ጴንጤ ነው ተነቅቶበት። እሺ ምንድነው ጥያቄሽ? አንቺ እኮ እሱ አይደለሽም። እኔ እሱን ነው እኔ ያልኩት። ሙስሊም እውነት ሙስሊም ከሆንክ ትምህርቱን ማታውቅ ከሆነ አፍህን ዝጋ። ሯጭ አለ አላመልክም። እሱ የኔ የሚሮጥ አላህ አላመልክም። እኔ እኮ ያውቃሉ እነሱ። ስሙን እንቀይርለት። በተቀመጡበት ተከብሮ ይቀመጡ። በቃ አፎቱን ዝጉና ሚውት አድርጉ። እኔ የራሴን ጥያቄ ፎጋ ልጠይቅ ነው የመጣሁት። አፎቱን አይክፈቱ። ጴንጤ መሆኑ ተነክቷል። ዝም በሉ ቀጣፊ። አብ ወልድ መንፈስ ቅዱስን አስረዳኝ። እፎይ አፎቱን ዝጉ እርሶ። ኦኬ አይዳ ወይኔ የለመደብኝ ብዬ ነበር። አሁን አቤት። ኦኬ አብ ወልድ መንፈስ ቅዱስን መረዳት ፈልገሻል። ነገር ግን ጭንቅላት የሌለውን አላህን በደንብ ተረድተሽዋል። እሱን አይመለከቱትም። እፎይም ሰላም አስረዱኝ። ምንድነው ወላሂ ላዚም እንትና መዝሙረ ያሬድ እኔ ትትናቸውን አስተምሯቸውን ቢኒንና መዝሙረ ያሬድ በጣም ነው የሰው ልጅ እንትን የሚሉት። እፎይም ደግሞ እንደዛው እንትን ብለክ ሰላም ላካቸው ሊያስረዱ በትትና ነው ሰው እንትን የሚለው። እርሶም ቀልድ አቁምና እፎይም አስረዳኝ። አሁን እሺ በቃ እሱ ትትና ስላለው እኔ ይቅርታ ስላላልሽኝ መዝሙረ ያሬድ ያስተምርሻል። ኦኬ ቀጥል። መዝሙረ ያሬድ ምን ኃጢአት ሰራው? እፎይ ይቅርታ ምለው እኔ ከፍቶኛል። ከፍተሽኛል። ሰው ስንት ዓመት ተምሮ የሚሰጠውን ስም ስለሰጠው ነው የሚከፋት። ደስ እንዲልክ ነው የሚገባው። ሰላም ብያለሁ። መዝሙረ ያሬድ ቀንም ተገናኝተናል። መዝሙረ ያሬድ ቀንም ተገናኝተናል። አሁንም ሰላም ብያለሁ። ይቆራረጣል። እኔ ጋር የሚቆራረጠው ኧረ መዝሙረ ያሬድ ጋር ነው እየተቆራረጠ ነው። አይሰማንም ነው። አይሰማም። እፎይ አሁን ይሰማል። በቃ ይቀጥሉ። ኔትወርክ ያለበት ቦታ አይደለም ያለሁት እና ቀጥሉ። በቃ ነቢ ድምጽ ይቋረጥ። በቃ አሁን ይሰራል። ዲያቆን አሁን መጣል። እሳቸው ኔትወርካቸው ቀይ ያበራ። እሺ ብቻውን ይሰማል። እሺ ሞክር። አይሰማም። እሺ አይዳ አይሰማም። አሁን ኔትወርካቸው ቀይ ያበራ ነው። ኦኬ የኔ ይሰማሻል? ይሰማል። ኦኬ ምንድነው ጥያቄሽ? አብ ወልድ መንፈስ ቅዱስ አንድ መሆናቸውን አምላክ መሆናቸውን ንገረኝ፣ አስረዳኝ። ኦኬ አብ ወልድ መንፈስ ቅዱስ እኔ ልማር ነው የመጣሁት። ሲሪየስ ነው፣ አስረዳኝ። እኔ በቀልድ አትያዘው። ያ ችግር የለውም። በቀልድ የምንጨነቀን ኤኒዌይስ አብ ወልድ መንፈስ ቅዱስ አምላክ መሆናቸውን አስረዳኝ የሚል ነው። አብ ወልድ መንፈስ ቅዱስ ስንል አንድ አምላክ በሶስት አካል እያልን ነው። ስለዚህ አብ ወልድና መንፈስ ቅዱስ የሚጠሩበት አይደለም። ወልድ መንፈስ ቅዱስና አብ የሚጠሩበት አይደለም። ሶስት ስም ሶስት አካል አለ። አንድ አምላክ አለ። አንድ አምላክ ለመሆኑ ዘዳግም ላይ ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አምላካችን እግዚአብሔር አንድ አምላክ ነው ይላል። አምላካችን አንድ አምላክ ነው። ያ አንዱ አምላክ ግን በሶስት አካል የተገለጠ ነው። አንድ አምላክ አለን። አንዱ አምላክ ሶስት አካል ብለን እናምናለን። ያ ማለት ግን በደንብ አስተውሉ። ያ ስንል ሶስት እንደኔ እንደ ቤላና እንደ አይዳ
ሶስት ሰዎች ቁጭ ቁጭ እንዳልነው የተከፋፈሉ ዛምዛሞች አሉ። በዘመን በፍቃድ በስልጣን የሚለያዩ እያልን አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ፣ ነገር ግን ሶስት አካል እያልን ነው። አብ በኩነት አስተምሮ ልብ ብለን እናምናለን። ቃል ወልድ ብለን እናምናለን። የአብ የባህሪ የአብና የመንፈስ ቅዱስ የባህሪ ቃላቸው፣ መንፈስ ቅዱስን ደግሞ የአብና የወልድ የባህሪ ህይወታቸው ብለን እናምናለን። ስለዚህ አምላካችን የባህሪ ቃል አለው። አምላካችን የባህሪ ህይወት አለው። ሙት አይደለም፣ ሚውት አይደለም፣ ሙት አይደለም እያልን ነው። ሶስት አካል ስንል ከዚህ አንጻር ነው። ሶስቱን አካል የሚገልጽ አለ ወይ? በሚገባ ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ክርስቶስ ለደቀ መዛሙርቱ በታላቁ ትእዛዝ ባዘዘበት ላይ ወደ ዓለም ሲልካቸው ሂዱ ወደ ዓለም ሁሉ ወንጌል እየሰበካችሁ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለው ይላል። እንግዲህ በዚህ ላይ የምንመለከተው እንግዲህ ሂዱና አለ። ምን በሉ? ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም ስልጣንን የሚያሳይ ነው። እያጠመቃችሁ ያዘዘዋችሁንም ሁሉ እንዲጠብቁ አስተምሩ። ምን በሏቸው? አስተምሯቸው። በማን ስም እያጠመቁ? በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር እንዲያደርጉ አዘዛቸው ማለት ነው። ስንት ስሞች ተጠቅሰዋል? ሶስት ስሞች። ስለዚህ ሶስት አካሎች በአንድ ስም፣ ስሞች አይደለም፣ ስም እያጠመቃችሁ ምን በሏቸው? ደቀ መዝሙርት ያደርጓቸው። ስለዚህ አንድ አምላክ አለ። ያ አንዱ አምላክ ሶስት አካል ብለን እናምናለን። እንደዛ ነው። አንዲት ፍቃድ ነው ያለቻቸው፣ አንዲት ስልጣን ነው ያለው፣ ለአብ ያለው ለወልድ ያለው። እንደዛ ከሆነ ወልድ ሲሞት ሶስቱም ሞተዋል ማለት ነው። ማን አለ? አንድ ናቸው ያልከኝ እኮ ነው። አንድ ነው ስምንት ናቸው ተለያየ እንጂ ያልከኝ እኮ። በአካል አንድ አላልኩም እኮ እህታችን፣ ሶስት አካል አልኩሽ። ሶስት አካል ናቸው ግን በመንተን በመንፈስ ደግሞ አንድ ናቸው ነው ምናምን አልከኝ። እንደዛ ምን አልኩሽ? እኔ በአካል ሶስት አንድ መለኮት። ስለዚህ ስለ አካል ነው ያወራሁት። ስለ አካል ስታወሪ ሞት መወለድ ለክርስቶስ ሲነገር ስለ አካል ይሆናል ማለት ነው። ክርስቶስ በስጋ የተገለጠው ስለ አካል ይሆናል። ስለዚህ ከሶስቱ አካል አንዱ እሱም ወልድ በስጋ ተገልጧል። ቃል ስጋ ሆኗል። ቃል ስጋን ተዋህዷል። ስለዚህ በተለየ አካሉ ከሶስቱ አካል አንዱ አካል ወልድ በስጋ ተገልጧል። በስጋ ሞተ ተብሎ ይነገርለታል። ያ በስጋ ሞተ ሲባል ግን ቃል ማለትም የአብ የባህሪ ልጁ ከአብ እቅፍ ተለይቶ ነው ወይ? አልተለየም። እስቲል በመቃብር ሆኖ በአብ እቅፍም ነው። በመቃብርም ሆኖ በአብ እቅፍ ነው። መለኮት በሁሉ የሞላ ስለሆነ ሞተ ስንል በስጋው ስለሆነ ከስጋው ጋር መለኮት አለ። ስጋው ቃልን ገንዘብ አድርጓል። ቃል እስቲል በአብ እቅፍም አለ። አንደኛ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይለናል። በምድር ሆኖ ወልድ እየተረከ እስቲል በማን እቅፍ ነው ይለናል? በአባቱ እቅፍ ነው ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ራሱን የሰው ልጅ ብሎ ቃልን ገንዘብ ስላደረገ ስለተዋሃደ በምድር እያለ በሰማይ አለ ይለዋል። ስለዚህ በሁሉ የሞላ በሁሉ ያለ ነው ወልድ ክርስቶስ ማለት ነው። እሺ ወልድ ለምንድን ከራሱ አንዳቸው ነገር ማድረግ ማይችለው? ይችላል እኮ መጽሐፍ ቅዱስ ላይ እኮ አንዳችም የተነገረኝን ነው እንጂ አንዳችም ከራሴ ላደርግ አልችልም ብሏል። እንደዛ አይደለም የሚለው በስርዓት ወይ ወይ እንትኑን ላምጣልህ ከፈለክ አንቀጹን እንደዛ ያለበትም ማለት ነው።
በዛው ሙስሊሞች ጭንቅላት የሌለውን ሲያመልኩ እጅ እንዳለው ያምናሉ፣ እግር እንዳለው ያምናሉ፣ ነፍስም እንዳለው ያምናሉ። አንድ ነው ስትሉ እነኚህ ሁሉ ደምራችሁ ነው? አንድ እግር ሲደመር፣ ሁለት እግር ሲደመር፣ ሶስት እግር፣ እጅ ሲደመር እነኚህ ሁሉ ደምራችሁ ነው አንድ አምላክ የምትሉት? እኛ ክርስቶስ እሱ የአብ የባህሪ ቃሉ፣ የባህሪ እጁ፣ ክንዱ ብለን እናምናለን። የአላህን እጅ፣ እግር እነኚህ እንደማምራችሁ ነው እንደኛ አንድ ብላችሁ የምትቆጥሩት? ስንት አካል ነው የምታመልኩት እናንተ? እኔ ንጽጽር አቆማለሁ። የአላህን አካል ብዛት የነገረኝ ካለ ይሄን ያህል አላህ እኔ ማመልካው የአላህ አካላቱ ብዛቱ ይሄን ያህል ነው ብሎ የነገረኝ ንጽጽር አቆማለሁ። ታስታወሳችሁ? ኡስታዙን ጠይቄው ነበር ባለፈው ውይይታችን ላይ ስንት አካል ነው የምታመልከው እለዋለሁ። አንተ የዘረዘርካቸውን አካላት ነው ማመልከው አለ። ስንት ነው ብዛታቸው? አንተ ቁጠራቸውኝ አንተ አልካቸው። እንዴ እኔ ያልኳቸው ማቃቸውን የተወሰኑትን ያለ ብያለ። ስንት ናቸው? ተገጣጥመዋል? አላቅም። ተበታትነዋል? አላቅም። ዝም ብለህ እንደ በግ እየተነዳ አንድ ሲደመር አንዴ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 አውጣና ምን ይላል? ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ከቁጥር ሙሉውን ምዕራፉን አንብበሻል ወይ? እሷን ጥቅስ ብቻ ነው የሰጡሽ? አላለም አልከኝ እኮ ዋናው እንትኑ ነው አይደል እንዴ? ሙሉ ክፍሉን አንብበሻል? አንቺ እንዳልሽው አይደለም የሚለውም ክፍሉ ግን